ጤና ይስጥልን ወዳጅ ዘመዶች በድፍን ኢትዮጵያም ሌላም ቦታ ያላችሁ ወገኖቻችን እንደምሰነበታችሁ እያልኩ ዛሬ ዶክተር አበባ ፈቃደን ፍቃድ እረፍት ሰጥቼ ብቻዬን ነው ያለሁት። የምንወያይበት የምናነሳው ርዕስ የማርበርግ ቫይረስ የሚባለው አዲሱ ኢትዮጵያን ለመጀመሪያ ጊዜ ይመስለኛል ኢትዮጵያን በርካታ ሰዎች የለከፈውን በሽታ ምንነት ምን ማድረግ እንዳለብን ባጭሩ ለመግለጽ ያህል ነው። እንግዲህ በእንቅርት ላይ ጆሮ ደግፍ ሆነና ችግር የሌለብን ይመስል አዲስ ህመም መከሰቱ እጅግ የሚያሳዝን ነው። እንደው ባጭሩ አንዳንድ ነገር ለማለት ማርበርግ ቫይረስ የሚባለው ማርበርግ ጀርመን ከተማ የዛሬ ምናልባት 61 ዓመት አካባቢ መሰለኝ እዛ እነኚህ ጥቂት ሰዎች ላቦራቶሪ ውስጥ ቤተ ሙከራ ዝንጀሮ፣ ጦጣ ያክማን ነው ይቀመጡባቸው ነበሩ ስፍራዎች የነበሩ ሰዎች በዚህ በሽታ እንትን ይላሉ። በሽታው መገለጫው ትልቅ ከፍ ያለ ትኩሳት፣ ራስ ምታት እና በየእንደው በሰውነታችን በየቀዳዳ ሁሉ በአፍንጫ ባፍ በአይነ ምድር በሽንት በየቦታው በየደም ስሩ ደም የሚጎርፍበት ነው። እንግዲህ የደም ስሮችን ነው በአጠቃላይ እና የማይለቅፈው የሰውነታችን አካል የለም። ያ በመሆኑ ብዙ ሰዎች ለሞት የሚዳረጉት ፈሳሽ ከሰውነታቸው በመውጣቱ ጭምር ነው እና ያው መድኃኒት የለውም። ከ3 እስከ 9 ቀናት ቢፈጅ ነው ሰው ከተጋለጠ በኋላ በሽታው የሚከሰተው። እንዴት ነው የሚከሰተው ተብለን የሚተላለፈውም አንዱ ምክንያት አንዱ መነሻው መንገድ የሌሊት ወፍ ፍሬ በል የሌሊት ወፎች ናቸው ብዙውን በሽታውን የሚያስተላልፉት። የነሱ አይነ ምድርም ሆነ ሽንት ወይም አካላቸው የበሰበሰ ታመመ እነሱን የነካካ ሰው በዛ ሳቢያ ነው እንግዲህ በሽታው ሰውነታችን ገብቶ በአጭር ጊዜ ውስጥ በርካታ ሰዎች ለመግደል እስከ አንዳንዴ በከፋበት ሁኔታ ከ10 ሰዎች 9ኙን ያህል ገሏል አንዳንድ ቦታ እና አሁን በቅርብ ጊዜ ዛሬ 4-5 ዓመት ዩጋንዳ ውስጥ አንድ የክትባት ዘዴ ተገልግለው ቀደም ብለው ተሰጥተው ስለነበር እግዚአብሔር ይመስገን ሊሞት ይችለው ከነበረው በጣም ጥቂቱ ነበር የሞተውና ትንሽ ቸሮሬ ነው በዛ በኩል። በሌላው በኩል ያው መድኃኒት ስለሌለው ደምን የሚተካ ፈሳሽ በደም ስር በህይወት እንትን ከነቁ ያን በመውሰድ ነው በሽታው ከሞት ልንታደግ የምንችልበት እንጂ በጣም አደገኛ ከሆኑ በሽታዎች አንዱ ነው። እነኚህ ቫይረስ የሚባሉት ህዋሳት እጅግ ረቂቃን ናቸው። አንዱ እንግዲህ ሰዎችን ለዚህ ያህል ለሞት የሚዳርገው ከ10 እስከ 9 ድረስ ሊሞቱ የሚችሉበት እነኚህ በሽታዎች በአጠቃላይ ከሰው ውጪ ወይም ከእንስሳ ከአዕዋፍት ከአራዊት የሚመጡ በሽታዎች ለረጅም ጊዜ ሰውነታችን ያውቃቸው ስላልነበር ሰውነታችን ስላለመደ በቀላሉ ነው ለሞት የሚዳርገን እና በሽታው እየተለመደ የመጣው ሰዎች በበርካታ አጋጣሚ ከአራዊት ጋር የቀረበ ግንኙነት ሊያደርጉ በመቻላቸው ነው። ወደ ዱር በመሄዳችን ሰው ዱር ለማደንም ሆነ ለማረስን ለመሳሰለ እንትን ወትሮ ይደፈር ያልነበረበት ቦታ በምንሄድበት ጊዜ ነው ልንጋለጥ የምንችለው እና በርካታ አሁን ድሮ
ገጠር ይሄድ ያልነበረው ሰው በየምክንያቱ ወደ የገጠሩ ወደ ቆላው የአዋፍት ወዳሉበት አራዊት ወዳሉበት በመሄድ ሌላውም ደግሞ ይኸው አራዊቱን ለምርመራ ብለው ወደ ምዕራብ በሚወስዱበት ጊዜ በሽታው በቅድሚያ የተገኘው እንዳልኩት በጀርመን ሀገር ነበር እና ዩጎዝላቪያ እነ ሆላንድ በርካታ ሀገሮች ተዛምቷል ከዚያ ወዲህ እና 61 ዓመቱ ነው እንግዲህ በሽታው መዛመት ከጀመረ በበርካታ አፍሪካ ሀገሮች ሲከሰት የቆየ ነውና ምንድነው እንግዲህ እንደው ባጭሩ ለመግለጽ ያህል አንድ በሽታ ተላላፊ በሽታ በሰዎች ላይ በሰዎችም ሆነ በሌሎች እንስሳት አራዊት አዋፍት ምንም ቢሆን በሽታ ተላላፊ በሽታ የተለከፈ ሰው በሽታው የሚጠናበት ለሞትም ሆነ ለጥናት የሚዳርግበት በሶስት መሰረታዊ ጉዳዮች አማካይነት ነው። እነኚህን ልግለጻቸው። በሽታውን የሚያስከትሉት ህዋሳት ቁጥር በርከት ካለ አሁን ለምሳሌ ለጉንፋን ብጋለጥ ልበል ጉንፋንንም የሚፈጥረው በሽታ ቫይረስ ከሚባል እጅግ የረቀቁ በማይክሮስኮፕ በመደበኛ ማይክሮስኮፕ መነጽር የማይታዩ ኤሌክትሮን በሚባል እጅግ የረቀቀን ህዋሳት የሚያሳይ መነጽር የሚታዩ ናቸው እና እነኚህ ረቂቃን ቫይረስ የሚባሉ ህዋሳት ለነሱ በምንጋለጥበት ጊዜ በየአግንትኑ እንደየአይነቱ አሁን ጉንፋንም እንዳልኩት አንዱ ነው። ይሄ ሰውነ ማነው የውሻ በሽታ የሚባለውም የውሻ በሽታም እንዲሁ ቫይረስ ከሚባል ህዋሳት በሰው በመነከስም ሆነ በተለከፈ ውሻ፣ ድመት በመሳሰሉ እንስሳት ጅብም እነኚህም የመሳሰሉ እና አንበሳም ሁሉ ይለከፋሉ። ከነኛ ጋር አቅራብ ኖሮን ብንነከስ ወይ በደማቸው ቢነካን በቆዳችን ቢገባ ያ በሽታ እንዳለ የሚዳንበት አይደለም። ካልታቅማን ነው ክትባት ካልተሰጠ የአራዊት በሽታዎች በርካታው እንዳልኩት አሁን የውሻ በሽታ የሚባለው ያልታከመ ሰው አይድንም፣ ለሞት ነው የሚዳርገው። ከነኚህ ህዋሳት ጋር ለረጅም ጊዜ ግንኙነት ስላልነበረን ሰውነታችን አልለመደውም። ባጭሩ ሶስት ጉዳዮች አሉ። የተለከፍንባቸው ህዋሳት ቁጥራቸው እጅግ በርከት ካለ እነኚህ ህዋሳቶች ደግሞ ልክ እንደ ማንኛውም እንደ ሰው ጠንካራ ሰው አለ፣ ልፍስፍስ ሰው አለ። እነኚህ ህዋሳት እጅግ መጥፎ ክፉ ባህሪ ካላቸው ጠንካራ በእንግሊዘኛ ቫይሩለንስ ይሉታል። ክፋቱ ማለት ያህል ነው፣ ብርታቱ ነው። ብርታቱ የገዘፈ ከሆነ ህዋሳቶቹም ቁጥራቸው ከበዛ በሶስተኛ ደረጃ ደግሞ የተለከፈው ሰው የመከላከያ ኃይሉ በእንግሊዘኛ ኢሚዩን ሲስተም ይባላል። የመከላከያ ኃይላችን ከደከመ በበሽታ የመለከፋችን እድል እጅግ ይገዝፋል። በአንጻሩ የምንጋለጥባቸው ህዋሳት ቁጥራቸው እጅግ አነስ ያለ ከሆነ በሽታውንም የሚፈጥረው የህዋሳቱ ባህሪ እጅግ ላንቁሶ ልፍስፍስ ከሆነ የሚለከፈው ሰው የመከላከያ አቅሙ ደግሞ እጅግ ጠንካራ ከሆነ በበሽታው ብንለከፍ እንኳ ህመሙ አይጠናብንም፣ ለሞትም አይዳርገንም። የነኚህ ሶስቱ ግንኙነት ነው እንግዲህ ለአንድ በሽታ የሚዳርገን። ተላላፊ በሽታ ሊይዘን የሚችለው በሶስት ጉዳዮች ነው። አንድ በሽታውን የሚያስተላልፉት ህዋሳት ቁጥራቸው እጅግ ከገዘፈ፣ ባህሪያቸውም የነኚህ ህዋሳት በጣም ጠንካራ ከሆነና አጉል አደገኛ የሚሆን ከሆነ የመከላከያ አቅማችን ደግሞ አናሳ ከሆነ ለምሳሌ በሰዎች ላይ
አንዳንድ ምሳሌ ልጥቀስ። ህፃናት፣ በእድሜ የገፉ ሰዎች፣ ረሃብተኞች፣ ሌላ በሽታ የተለከፉ ሰዎች በዚህ በሽታ ቢለከፉ የጠና በሽታ ወይም ለሞት ለመዳረግ እድሉ ከፍ ይላል። በአንጻሩ ደግሞ ህዋሳቱን ለምሳሌ እንደው ልበል አውቶቡስ ውስጥ በሚገባበት ጊዜ እንደው ለወትሮ መቼም አቅም ላለው ሰው ጉንፋን ይዞ መኪናም ውስጥ አይሮፕላን ውስጥ ሰው አለበት እንትን ውስጥ መግባቱ ተገቢ አይደለም። ግን የአቅም ጉዳይ ነው፣ የስራም ጉዳይ ስለሆነ ይሄን ማድረግ የማንችልበት ብዙ ሁኔታ አለ። ግን አሁን በምንገባበት ጊዜ ጉንፋን ቢይዘኝ ልበል እኔ አውቶቡስ መግባት ቢኖርብኝ እንደ በተቻለኝ ፊቴን ፍኜ በፎጣም በምንም ፊቴን እንትን በምስልበት ጊዜ ፊቴን ጀቡኜ እንፋሎቱ ሳሉ ሌሎችን እንዳይበክል ባደርግ አውቶቡስ ውስጥ ያሉት ሰዎች የመበከል እድላቸው እጅግ አነስ ይላል። ግን ያም ባላደርግ እንዳለው እንደው ብነፋረቅ አውቶቡስ ውስጥ ገብቼ ነፍጤ ምን እንትን እያለ በሚልበት ጊዜ የበርካታው ሰው የመለከፍ እድሉ ከፍ ይላል። ምክንያቱም እነኛ ቫይረሶች ቁጥራቸው ብዙ ስለሆነ አንድ ሰው ምናልባት አስሩ ህመሙን ሊፈጥር ባይችል 1000 ቫይረስ በአፍንጫው ቢምግ የመለከፍ እድሉ ከፍ ይላል እና እንደዛውም ሁሉ እንግዲህ የዚህ እንትኑን ማርበርግ ቫይረስ የሚባለው ማርበርግ የተባለበት በሽታው እዛ ስለተገኘ ጀርመን ውስጥ ስለተገኘ ነው እና በሽታው የሚተላለፍበት ዘዴ ምንድን ነው? እንግዲህ በደም በሰዎች ላይ ሰዎች ከሰዎች ሊገናኙ በሚችሉበት ጊዜ በደም የታመመው ሰው ደም ጤነኛውን ሰው ቢለከፍና ደሙ በቆዳም ሆነ በመሳሰለው በአይኑ ጠብታ ቢገባ የመለከፍ እድሉ ከፍ ይላል። በባለዘር ግንኙነት በግብረ ስጋ ግንኙነት እንትን ይላል። የተለከፈ ሰው አይነ ምድር ሽንት ጭምር ለዛ የተጋለጠ ሰው የመለከፍ እድሉ እጅግ ከፍ ይላል። በአወፍቱ በኩል ደግሞ ያልኳቸው የሌሊት ወፎች ፍራፍሬ ነው የሚወዱትና እነሱ ግጠው እንኳ በከፊል የተዉትን መብላት ለበሽታው ሊዳርገን ይችላል። ምክንያቱም እነኛ በሽታውን የሚፈጥሩ ቫይረሶች ለጥቂት ሰዓታትና ሊቆይ ይችላል እዛ በምራቃቸው እዛ አልተበላው ፍሬ ላይ ሊቆይ ስለሚችል ያን እንኳን ግጠው እንኳን የተዉትን በምንበላበት ጊዜ የመለከፍ እድላችን ከፍ ይላል። ስለዚህ እንደው በተፈጥሮ ቁልቋልንም ይህን የመሳሰለን ነገር እንኳ ፍራፍሬ የተጋጠን አለመንካት እና እንደውም አንዳንድ ቦታ እንደውም እንትኖች የሚያዘወትሩት ቦታ ለምንድን ነው ስሙ የሌሊት ወፎች ዋሻ ውስጥ የሚያድሩ የሌሊት ወፎች አሉ። እነሱ ዋሻ ውስጥ ለሰዓታት ብንቆይ የመለከፍ እድሉ ከፍ ይላል። በነገራችን ላይ የውሻ በሽታም ከዛ የሚመጣበት ጊዜ አለ የሚችሉ እና ባጭሩ እንዲህ ነው የሚተላለፈው። እንዳልኩት ቀደም ብዬ መከላከያን መድኃኒት የለውም። መከላከያው አስፈላጊው ነገር በተቻለ መጠን ከእንደነኚህ ሰዎች መጠበቅ ነው። በሕክምና ሙያ ውስጥ ያሉ ሰዎች የኛ ሀገር ሁኔታ ያን እንኳን የሚፈቅድም ባይሆን በተቻለ መጠን ለዚህ የተጠረጠረ ሰው ካለ የመከላከያ ልብሶች አሉ። በተቻለ መጠን ጓንት ተጠልቆ ምንም በየሆስፒታሉ የሚሰጥ አገልግሎቱ ሊሰጥ የሚችልባቸው ሁኔታዎች አሉ። ያንም ማጥለቅ ነው እንግዲህ ለሐኪሞቹ እንኳን ማለቱ አስፈላጊ አይደለም። እንደው ለጠቅላላው ሕዝብ በተቻለ መጠን
ጥንቃቄ ልናደርግ የምንችለው እንዳልኩት አዋፍት በተቻለ መጠን እንደው ወፍም ምንም የሞተንም አለመንካት፣ ያልኩት ፍራፍሬ የመሳሰለውን እንትን አለማለት እና ይሄ ነው ባጭሩ። እና እንግዲህ በቅድም ጠቅሼው እንደነበረው በእንቅርት ላይ ጆሮ ደግፎ ነበር እኛ ሀገር እና እኛ ሀገር ውስጥ ጤንነት የተሟላ ሊባል ቀርቶ ባለፈው ምናልባት ጠቅሼው እንደው አላቅም ጤና ማለት ምን ማለት ነው ብለን ምናልባት ደግሞ የሚከፋ አይደለም። ጤና ማለት የበሽታዎች ወይም የበሽታ ወይም የደዌ መጥፋት ብቻ ሳይሆን የአእምሮ፣ የስነ ልቦና ችጋር፣ የችግር፣ የእንቅልፍ፣ የንጹህ ውሃ፣ የምንበላው፣ የምንጠጣው የእነኚህ ነገሮች ሁሉ መሟላት ነው የሚለውና ቅድም አንስቼው እንደነበረው የመከላከያ ኃይላችን እንግዲህ በሽታ እንዳልኩት ተላላፊ በሽታ በሶስት ዘርፍ ነው ያልኩት። በሽታውን የሚፈጥረው ህዋሳት ቁጥርና አቅም ይወስነዋል። በሌላ በኩል ደግሞ የምንለከፈው ሰዎች የሰዎቹ የአካል ምንነት ይወስነዋል። የመከላከያ ኃይላችን የምንበላ የምንጠጣ የተሟላ ከሆነ በቅጡ እንቅልፍ፣ የብስጭት ይህን የመሳሰለ የአእምሮ ችግር ከሌለብን ከችግር ነፃ ከሆንን ነገ ቤቴ ይፈርሳል የሚል ስጋት ሳይኖረን ስንቀር የመከላከያ ኃይላችን ገዘፍ ይላል። በሽታን የመቋቋም ኃይሉ ከፍ ስለሚል በአንጻሩ ደግሞ ያ ባልሆነበት ሁኔታ አሁን ኢትዮጵያ ባለንበት ሁኔታ ሰው ቤቱ ገብቶ ቤት ውሎ ውጭ ውሎ ለመግባት የማይችልበት እስከሚደርስበት ደረጃ ሐኪሞች እና የሕክምና ባለሙያዎች የዛሬ 50-60 ዓመት ያገኙ ከነበረው ደሞዝ ኢምንት ዛሬ የሚያገኙበት የዛሬ 40-50 ዓመት የ50-60 በግ ዋጋ በየወሩ ይከፈል የነበረው ሐኪም ዛሬ ከ40-50 ዓመት በኋላ ዋጋ በተወደደበት የአንድ በግ ዋጋ ደሞዙ በሆነበት በእንዲህ አይነት ሁኔታ የሚኖር ህዝብ እድሜውም ያጥራል፣ መከላከያ አቅሙም ለመገመት አያቅትም፣ እጅግ የደከመ ነው እና በሌላ በኩል 1/3 እና 4 በሚሆነው የሀገሪቷ ክፍል ህዝቡ አማራው ቦምብ እየዘነበበት ነው። እንደ ባዕድ ሀገር በዓለም ተደርጎ የማይታወቅ ያው ወራሪ እንኳን አገር ለመምራት ፍየልና በግ ለማገድ የማይችሉ አረመኔዎች በሚመሯት ሀገር እንዲህ አይነት ነገር ለመቋቋም የሚያስችል ሁኔታ ላይ አይደለንም። ሆስፒታሎች አማራ ክልል በሚባለው እንዳለ ወድመዋል። የጠላት አማራን ሊያጠቁ ሊወጉ ሄዱ አረመኔዎች መታከሚያ ሆኗል። ስንቁ ቀለቡ ለበርካታው ሰው የኢትዮጵያን በርካታውን ግብር ገባሪ አምለ ከሕክምና አገልግሎት ርቆ በአገሪቷ ጨለማው ምድር የአማራው የሚባለው ምድር መሆኑ በጤና፣ በትምህርት፣ በማንኛቸውም የዓለም መንግስታት የልማት መስፈርት አገሪቷ የመጨረሻ የሆነበትን አካል የአገሪቱን ባለውለታ በጥይትና በመድፍ ትላንት አገር ወራሪዎች በሚሉበት ጊዜ ምናልባት ስለዚህ በሽታ ማውራት ማንሳት ቅንጦት ሊመስል ይችል ይሆናል እና ለማንኛውም እንደው ባጭሩ የአንድ ሀገር ትልቁ ሀብት
የትም ሀገር የአንድ ሀገር ትልቁ ሀብት የተወላጁ ጤንነት ነው። የብቁ ዜጎች የአካል አእምሮ ብቃት ያላቸው ሰዎች ብዛት ነው። እንደ ጃፓን የመሳሰሉ ሀገሮች በርካታ የተፈጥሮ ሀብት የላቸውም የሚባሉ በዓለም እጅግ የመጠቀ የደነቀ የጤንነት አካል እንትን ያላቸው በንጉስ የሚገዙ በነገራችን ላይ በርካታ የሰለጠነ የተማረ ደስተኛ የሰራተኛ ኃይል ያለበት ነው። ቶዮታ የሚባለው መኪና ሰራተኞች እንደሰማሁት የቶዮታ መኪና ቶዮታ ሱዙኪ ወደ 789 የመኪና ዘርፎች ያላቸው እነሱ አይነቶች እነኛ ሰዎች እስከ 100 ከመቶም ዓመት በላይ የሞላቸው ናቸው የመኪናዎቹ ፋብሪካ እድሜ። የሚደንቀው ነገር አያት ቅድመ አያት ድረስ እዛው ድርጅት ውስጥ የሚሰሩ ሰዎች አሉ እንደራሳቸው የሚያው እና እንደሰማሁት የቶዮታን መኪና አንድ የቶዮታ ሰራተኛ መስኮቷ ወይም መስተዋቱ ዘመም ብሎ ቢያየው መንገድ ላይ እንደራሱ ያቀነዋል አሉ። እንደራሱ ነው የሚያየው እና በእንግሊዞች አንድ ተረት አላቸው። ምን ይላሉ? አማርኛ ምን ፈልግለታለሁ። it is a contented cow which gives the most milk ይላል። የጠገበች ላም ናት በርካታ ወተት የምትሰጥ ነው። እና እርግጥ ነው አጉል በሆነ መንገድም ቢሆን እስከ 60 ሊትር በቀን የሚሰጡ ላሞች በቅጡ እየተቀለቡ ነው። እነሱ ላሞቹ አይጎዱም ማለት አይደለም፣ ብቻ የጠገበ ላም ነው እና ሰውም ከዛ የምንለይ አይደለንም። የሰው ልጅ በደሞዙ በምኑ እንኳን እንትን ባይባል በስራው ሲመሰገን እንደዚያ ነበር። ለምሳሌ አያት ቅድመ አያቶቻችን እንጠቀማለን ይህም በሚል አልነበረም የኢትዮጵያ ባለውለታ ሆነው አማራው 94 በመቶ የኢትዮጵያን አርበኛ ሊያሰማራ የቻለው ግዴታም አለብኝ አያቴ ቅድመ አያቶችም የሚል መንፈስም ነው። ጀግናም ይከበር ስለነበር ነው። ሊጠቀም ሳይሆን ይከበር ስለነበር ነው። ዛሬ በሰባተኛ ክፍል ውዳቂ ሐኪሞች ይሰደባሉ። ይሄ የትምህርትን ምንነት እንኳን የማያውቅ እሱ የሚፈረድበት አይደለም የአብይ የተባለ ፍጡር እና ይህ ባለበት ሁኔታ መቼም ለወገናችን እጅግ የሚያሳዝን ነው የደረስንበት ደረጃ። ጽድቁ ቀርቶ በወጉ በኮነኝ የሚያሰኝ ነውና ምንም ነገር ምልክትን እንደማከም ይመስለኛል። ስለ አንዳንድ በሽታዎች እንትን ማለት መሰረታዊ ነገር ነው። ኢትዮጵያ ተቀስፋለች የሚያሰኝ ነው እና አገራችን ከዚህ መቅሰፍት ልትድን የምትችለው ቆራጡን ነፍስ ያላቸውን የቆረጡን ጎበዞች ለድል እንዲበቁ ማድረግ ነው። እነ ስሪላንካ የቆረጠ ህዝብ ያውም የስሪላንካ እንኳ የዘር ከውጭ ሀገር የመጡ አይደሉም፣ የዛው ሀገር ሰዎች ናቸው። ዛሬ ኢትዮጵያ በባዕዳን የተወረረች ሀገር ናትና ከምንም ጊዜ የበለጠ ባዕዳንን መገላገል የሚያስፈልግበት ጊዜ ዛሬ ነው እና ዋናው ለትልቁ ነገር ትልቁ መሰረታችን እንትን አገሪቷን ነፃ ማድረግ ነው እና ከተወረረች ሀገር የእያንዳንዱ ግዴታ ነው። በባዕዳን ልንተማመን አይገባም። ብዙ ጊዜ እርዳታ ከውጭ ምዕራባውያኖች ምንትሴ ሲባል ይሰማል። አፍሪካ አዲስ አበባ የሶስተኛዋ ዲፕሎማት ትልቅ ከተማ በሀገር የሚሆነውን ነገር በሙሉ ያውቃሉ። ቤት ሲፈርስበት በቆሙ በባዕዳን ቤት ሲፈርስበት ጥቀርሻ የጠጣ 100 ዓመት 200 ዓመት በላይ
እነኛ አረመኔዎች ኢትዮጵያን ሳይረግጡ አዲስ አበባ በዓለም እንደነ ቬኒስ እጹብ ድንቅ ትባል የነበረች ከተማ ናት እና የዛሬ 1500 ዓመት ውቅር ቤተክርስቲያን ዋሻ ሚካኤል የሚባለው የተመሰረተባት ሀገር ናት እና በአረመኔዎች ስትወድም ተወላጁ ዝም ብሎ ማየቱ መቼም ዝም ብሎ ማየት ነው የሚባለው እና እንደው ብርታቱን ሰጥቶን አገራችንን በእጃችን የማስገባት ትግሉ የእያንዳንዱ እንዲሆን እንደው ልባችንን እግዚአብሔር ያብራው ልበል፣ ብርታቱን ይስጠን እና ወገኖቻችን በዱር በገለም የሚታገሉትንም እና የሚደግፏቸውን ጠቅላላውን ድፍን የአማራ የገጠር ህዝብ እና ሌላውም ለሀገሩ የሚዋደቁትን ተገን የሆነ ህዝብ ብርታቱን ይስጣችሁ፣ ለድል ያብቃን ነው የምለው። የጠላትን አድዋን በግማሽ በ6 ሰዓት ውስጥ ያሸነፈ ህዝብ እነኚህ ወራሪዎች ለዚህ ጊዜ ይህን ያህል ጊዜ መፋለም ማስፈለጉ የኛ ጠላትን በጊዜ መለየት ስላቃተን ነው። ራስ አበበ ብለው እንደነበረው የጠላቱን ምንነት የሚያውቅ ሁሉ ይጀግናል፣ የጠላቱን ምንነት የማያውቅ ነው። እነኛ አረመኔዎች ወዳጅ የላቸውም፣ እርስ በርስ የሚባሉ ናቸው። ወደፊት የእናት ያባቱን ልጅ የሚሸጥ ነው። አናሲሞስ ነሲቡ የሚባለው መጽሐፍ ቅዱስ መጽሐፍን በዛሬ ኦሮምኛ ድሮ ጋልኛ ይባል በነበረው ቋንቋ የተረጎመው ሰውዬ የወለጋ ሰው የገዛ ወንድሞቹ የሸጡት ናቸው እና ያ መረራ የሚባለው በአንድ ጽሁፉ እና ቃለ ምልሱን ነው የሰማሁት 13 ሐሳባችንን ሚስጥራችንን ለወያኔ የሸጡ የኛው ሰዎች ናቸው ነው ያለው። ከምንም ሊቆጠሩ የማይገባቸው መጾም የማይችሉ ራሳቸውን የማይገዙ ለነኝ የሚገዛ ህዝብ ውጉዝ ነው በእውነት እና ራስ አበበ አረጋይ እንዳሉ እንደተባለው የጠላቱን ምንነት እማቅ ነው ፈሪው፣ ዳተኛው፣ ልክስክሱ፣ ባንዳው የጠላትን ምንነት የሚያውቅ ሁሉ ይጀግናልን ያሉት እና በላይ ዘለቀም በአንጻሩ ጎጃም 45,000 ጦር ሊያሰማራ የበቃው እነኝን ፎቃቆች በርከፋችላቸው የነበሩ ባንዶች እነሱን በመመንጠር ነበርና አላንዳች ይሉኝታ ታላቁ ነው የምለው እኔ እኛ ሀገር ውስጥ ታላቁ የምለው ሰው ቢኖር አቶ ታዲዮስ ታንቱን ነው። ታላቅነት የሚገባው ጀግና በእነኛ አረመኔዎች መታሰሩ እጅግ ያሳዝናል። እርግጥ ነው ከነሱ ምንም የሚጠበቅ አይደለም። እሱን አይነት ልባምነት እና ለህሊና ተገዥነት ነው አገራችንን ለነጻነት የሚያበቃን። እንደ አያት ቅድመ አያቶቻችን መሆኑ ነው። የበርካታው ኢትዮጵያዊ ስቃይና መከራ የሚያበቃበት ጊዜ ሩቅ አይመስለኝም። በዛች ልሰናበት ወገኖቼ፣ ደህና ሁኑልኝ እላለሁ።